አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እጅግ በጣም በሚገርም ሁኔታ እንግዲህ ብሩኬ ገንዘቡን አግኝቻለሁኝ እኮ ትንሽ ነው የቀረኝ ጉዳት ታረግኝ ያለ እንግዲህ በጣም በመጨናነቅ ላይ ይገኛል። ውድ ቤተሰቦቼ እንዲሁም ቅድስቴ ብሩን ለማሟላት ሲባል እንግዲህ ወደ ሴተኛ አዳሪነት ራሷን አውጥታለች። ቀጣይ ክፍል ለምን ይሆናል አብረን እናያለን። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እያበረታታችሁ የተለየና ጥሩ ነገር የምናየውን እናቀርባለን። በጣም በሚገርም ሁኔታ ሞገሴ እንግዲህ አይስክሬም ጋብዟት ዳጣን በጣም በሚገርም ሁኔታ ምሳሌን ደውዪና ጠይቂያት ይላል። እንግዲህ አንተ አትጠይቅም እንዴ ስትለውን ያስቀይሞኛል፣ ምን አይነት ሁኔታ ላይ እንዳለሁ ራሱ መቼ ጠይቀኝ ይላል። በጣም በሚገርም ሁኔታ እንግዲህ ብታዩ ያሳዝናል ያለበት ሁኔታ። አባት ለልጁ እንደዚህ ይሆናል። በጣም ይገርማል። ትንሽዬ ነቅታለች በሁለት ሳምንቱ። ከዚህ እንግዲህ ሄዳ ካልታከመች ትሞታለች እያሉ ነው። ሁሉንም ጨርሷል፣ ግን ቪዛውንም አስመትቷል። ትንሽ ብር ጎድሎት ነው። በእርግጥ ትንሽ አይደለም እያለች እንግዲህ ዳጣዬ ቤትና መኪናው ተሸጠው ወይ 8 ሽጦታል። እንግዲህ 2 ሚሊዮን ጎሎታል ሲባል ምናልባችም እንግዲህ ልጁን ሊያጣት ይችላል ስትለው እንግዲህ ምንም አይሆንም ይኖራል ይላታል። እንግዲህ ሁሉም አባት እንደዚህ ነው ወይ ስትል እንግዲህ አባት ለልጁ ሲል ይሞታል። አባቴ ቢኖር እንደዚህ ይሆናል ያኔ በማለት ጥያቄዋን ታጧጡፋለች ዳጣዬ። ግን ደግሞ አባትሽን የምታውቀው እናትሽ አይደለች? ቀድመን እናትሽን እናገኛለን ሲላት ዳጣዬ በሀሳብ ተዋጠች። የለችም። ስለ አባትና እናት ሲነሳ የለችም። በሀሳብ ተጨልጠሻል፣ ምን ሆነሽ ነው ሲላት ገርሞኝ ነው እንደዛ ስትለኝ እናትና አባት እንዳለኝ እያሰብኩ ውስጤ ካለአባት ወይም ካለ እናት እየተፈጠረ እኮ የለም ሲላት እንግዲህ ዳጣ በጣም ተሳዝናለች። እንግዲህ በሀሳብ በጭንቀት ታውጣለች። በጣም በሚገርም ሁኔታ ውድ ቤተሰቦቼ እንግዲህ ከቤተ ክርስቲያን ያገኙሽ ልጆች ምንም ብለውሽ አያውቁም ሲላት እንግዲህ አላስታውስም ትላለች። ያሳደገሽ ማን እንደሆኑ እውቂ እስኪ የት እንዳሉ ታውቂያለሽ ይላታል። በደንብ አላውቅም ግን ሳስብ ስለ አባት ስለ እናት እንግዲህ ማግኘት ፍላጎቴ ይጨምራል። አስበኸዋል ሞገሴ? ግን እሞክራለሁ እስኪ አባቴ እናት እንግዲህ ለልጆቻቸው ያላቸውን ፍቅር ሳይ በጣም በኑሬ ብዬ አስባለሁ በማለት እንግዲህ ለቅሶዋን ትቀጥላለች። ዳጣዬ ተይ አንቺም ታለቅሻለሽ እንዴ ይላል ሞገሴ። እንግዲህ አንቺም ታለቅሻለሽ ወይ ሲላት የሚገርምህን ማልማ እውነት ለመናገር በጣም ያሳዝናል። ስለማታውቅ አባትና እናት ስለማታውቀው እህትና ወንድም ማሰብ ከሚባለው በላይ ያስጨንቃል። አስበኸዋል ይላል ትላለኝ። እንግዲህ ሞገሴ ደግሞ አፈልጉን ላይ እናቀርብሽና ትፈልጊያለሽ ፈገግ ስትይ ያምርብሽ የለ ሲላት እኔ በቴሌቪዥን ላይ ሊቀርብ እሱ ለኔ ተይው ብቻ ይስተካከልልኝ እንጂ እሰራልሻለሁ፣ ሁሉንም አስተካከልሻለሁ ሲላት ደስ አላት። አንተም ሉላን የራስህ ታደርጋለህ፣ እኔም ቤተሰቦችን ለማግኘት ትሞክራለሁ፣ ቡራዬም ልጆችና ይስተካከላል ትላለች። ይቺ ዶሮ እንግዲህ በማለት ሙድ እያያዘች እጅግ በጣም ትቀልዳለች። ዳጣዬ እንግዲህ አሳዛኝና ምስኪን ልጅ ነች። ብሩኬ በምሳሌ መታመም ተደናግጧል። ምሳሌን ለማጣትም ለማዳን 1 ሳምንት ነው የቀረኝ ይላታል። ስንት ነው እየጎደለኝ? 500 ሺህ የሚያበድረኝ አግኝቻለሁ። አሁን ለትኬት እና እዛ ሄደን ስንቆይ ለሚያስፈልገን እንግዲህ በጣም በሚገርም ሁኔታ ብዙ ነው፣ ትንሽ ነው አላለችም። አረ ቅድስት ተይ፣ ግማሹ ሳይገኝ እንግዲህ 1.5 ትንሽ ነው በአሁኑ ሰዓት። በዚህ 3 ቀን ውስጥ እሱ ገንዘብ መገኘት አለበት ይላታል። እንግዲህ እንፈልጋለን አላለችም ቅድስቴ። ወዴት ነው የምትፈልጊው?
ሁሉንም ቤተሰብ ዘመድ ይጠይቃለሁ። ምን አስበሽ ነው? ከየት ነው የማገኘው? ማንነት ብጠይቅ ይሰጠኛል በአሁኑ ሰዓት በማለት እንግዲህ ራሱን ይጠይቃል። በጣም ይገርማል፣ ያሳዝናል። ባለንበት ወቅት እውነት ለመናገር ገንዘብ ከምንጠይቀው ይልቅ እንግዲህ መጣላት ይሻላል። ሰው ገንዘብ ስጠይቀው ይጣልሃል ዘሎ ማለት ነው። ምክንያቱም ገንዘብ መስጠት አይፈልግም። ያለንበት ወቅት አስቸጋሪ ሆኗል። ማህሌቷ ይህ እንግዲህ ያንተን በማበኔ ወደኩኝ አስበኸዋል? አንተ የራስን እንጂ ሰው አታስብም ስትለው አፍሽ እኮ ሲከፈት ቆሻሻ ነው የሚደፋው ይላታል። እንግዲህ የተናገርኩት ምንም አይነት ውሸት ነገር የለውም እኮ። ጦርነትን ልትሸነፊ ትችያለሽ፣ ማሰብ ያለሽበት ግን የመጨረሻው እንዲህ ለመጎንጨት ነው በማለት ዝና እንግዲህ ጉራውን ይቀጥላል። ቤቱንም ሽጦታል፣ እኔንም ፈቶኛል፣ ምንድን ነው ይላታል። እንግዲህ እሱ የኔ ጥፋት ሳይሆን ያንቺ ነው አላላት። ይገባሻል ማህሌቷ። እኔ ምን ልሁን ምን ላድርግ፣ የምበላውን ሆነ የማድርበት ምንም አይነት ነገር የለኝም ትለዋለች። አገኛለሁ ብለሽ ያሰብሽውን ንብረት በሙሉ አጥተሻል፣ ባልሽም ክዶሻል። ላልሽኝን ሁሉ እንግዲህ ምንም ላይኖርሽ ይችላል፣ ግን ደግሞ ራስሽን ጥንካሬ ላይ መጣል የራስሽ ነው ይላታል። እንግዲህ ዝናን ታምና ነበርና አታስቢ፣ ከኔ ጋር ከሰራሽ ምንም እንደማይቸግርሽ አስረግጬ ልንገርሽ በማለት ዝና እንግዲህ ሁሉም አለቀ። ምን ልታሰራኝ አስበህ ነው ትለዋለች። የሚገርምሽ ነገር መጀመሪያ ያገኘሁሽ ጊዜ ጠንካራ ነበርሽ፣ አሁን ላይ ግን ልፍስፍስ ነሽ፣ አትረቢም ይላታል። ብሩክ ያረገሽን ነገር ብቻ ንገሪኝ እስኪ ሲላት እንግዲህ ያባረረኝ፣ ሀብት ንብረቴን ካደኝ፣ ቀማኝ፣ ካደኝ፣ አባረረኝ ትለዋለች። እንግዲህ ሞገስስ ምን አደረገሽ ይላታል። እሱ ቪዲዮ አብረምተኛ ካደረገ በኋላ እንግዲህ ቪዲዮ ቀርጾ ለቆ ከቤተሰብ አዋርዶ አባረረኝ ትለዋለች። ተበቀኝ፣ ይህን ሁሉ ያደረጉሽን ተበቀይ አላለም። የምበላው የሌለ ሴትዮ መበቀያ አስበኸዋል? ሁሉም ነገር አቅም ይፈልጋል ይላታል። እንግዲህ እሱ የፈለገው እንግዲህ ሞገስን ማጥፋት ነው። ዝና ማጥፋት እንዳለ መጥፋትም አለና ተጠንቀቅ። ግን ደግሞ በጣም በሚገርም ሁኔታ ማህሌትን ቀድመሽ ሞገስን ተበቀይ አላለም። ገንዘቡን ስጠኝ እንጂ እኔ ለመበቀል አለሁ ትለዋለች። ግን ደግሞ ውድ ቤተሰቦች በጣም የሚያሳዝነው ነገር እሱ መጠቀሚያ እያደረጋን ነው። ማህሌት ደግሞ እጅግ በጣም በልጥኔ ስትል እጅግ በጣም ውድቀት ላይ እየወደቀች ትገኛለች። አሸናፊ ነኝ የሚለው ሁሉ ተሸናፊ ሲሆን እንግዲህ ባሹገር የሚሰራው ስራ ደግሞ አደጋ ላይ ይጥላል። በጣም ይገርማል። ድስቴ ደግሞ እዚህ ሾርባ እየሰራች ትገኛለች። ዳጣዬ ከኋላ አይኗን እያያየች እንግዲህ አንድ አስቀያሚ ነገር ቢኖርም ግን እንደ አስቀያሚ ረሃብ ነገር የለም እኮ አስበሽዋል? ይራበኝ መራቡን ዋናው ምግብ ይኖር፣ ግን አፍጠኝ ባክሽ ትላታለች። አንድ ነገር ላማክርሽ ነበረ ዳጣዬ ስትላት፣ ከምግብ በኋላ ከሆነ ኦኬ ትላለች። እሺ ምንድን ነው ስትላት፣ ዛሬ ባለፈ ያልሽኝን እንግዲህ ምንድን ነው ሴተኝነት? ኧረ ወየው ወይ ዳጣ፣ እውነት ለመናገር እየቀለድኩ እንጂ ያንን ነገር እየነገርኩሽ የምሪን አይደለም ትላታለች። ድንግል እንግዲህ ያስተኽርላ አልዓዚም በጣም ይገርማል። ቅድስትዬ ቀኑ ሲደርስ መልሱን አስብበታለሁ። አሁን የምፈልገው እኔ ምሳሌ ብቻ በህይወትን የምተርፍበትን መንገድ መፈለግ ነው። ማድረግ ያለብሽን በእናትሽ ንገሪ ስትላት፣ እናት ሳትኖረኝ በእናትሽ አትበይኝ ባክሽ በማለት እንግዲህ ብሶቷን ቀጠለች። አንቺም ሆዴ ብቻ ግን ስለ እናት ሲነሳ ስትላት፣ አዋ በማለት እንግዲህ እፈልጋለሁ፣ ወርቅ ነው የያሽው ተጠንቀቂ ትላታለች። አደራ ለጋሼ እንዳትነግሪው ስትላት፣ ጋሼ ምን አገባው? ኧረ ወይኔ ቀልድ ዳጣዬ ትቀልዳለች። እንግዲህ ተይ ሚስጥር ነው ያወራሁሽ፣ ሚስጥሩን ደብቂው አላለቻትም። ጉድ እኮ ነው። ማህሌትን የልንገርሽ፣ በገንዘብ ጉዳይ ምንም አታስቢ።
ያጣሽውን ቤት እንግዲህ መግዛት የምትችይበትን መንገድ አመቻቻለሁ፣ ስለ ገንዘብ በጭራሽ አታስቢ ይላታል። ገንዘብ ካገኘሁማ እኔ ምንም ማድረግ እችላለሁ እኮ ሲላት እንግዲህ በተለይ እሱ ሞገስን ነው ከሉላ ራሱን ስቶ የወደቀ አድርገሽ ከዛ በኋላ ሰው ቀጥረሽም ቢሆን ማጥፋት ቻለሽ በማለት እንግዲህ በሞገስ ላይ ያሴረበት ይገኛል። ዝና ይህን ካደረግሽ እኔ እንግዲህ ህይወትሽ የሚቀየርበትን ገንዘብ ነው የምሰጥሽ ሲላት ሰዎች አሉኝ በማለት ሴራቸውን ይቀጥላሉ። ግን ደግሞ ለምንፈልገው ስንል እንግዲህ መጥፎ ነገር ማድረግ አስቸጋሪ ነው። ህይወት እንደቀላል እንደሚጠፋ በገንዘብና በገንዘብ ብቻ መረማመድ እንደሚቻል ነው አገራችን ላይ ያየን ያለ ነው ድራማ። እውነት ለመናገር ውድ ቤተሰቦች በጣም ይገርማል። እዚህ ጋር ዝና የሚሰራው ደግሞ በጣም አስቀያሚ እንደሱ አይነት ሰዎች ደግሞ በህይወት ካሉ እንግዲህ ኖረው አልጠቀሙትን ሞተው አይጠቅሙም እና መሞት ያለባቸው ሰዎች ናቸው። ይገርምሻል። ሉላ ሞገስን መቼም ይሁን መቼም ልትተው የማትችልበት መንገድ ነው። ጠላችሁኝ ነው፣ ግን ደግሞ ሞገስን ማጥፋት ብቻ ነው አላማዬ አንግቤ የተነሳው ትላል። እንግዲህ የቅድስት መጥፋት አሳስቦት ይደውላል። የት ነሽ ሲላት ስመጣ ብነግርህ አይሻልም አሁን ከምነግርህ በማለት በድንጋጤ ነች። ቅድስቴ ደግሞ ዘረቢስ አትበለኝ፣ ዘረቢስ አይደለሁም እየቀለደ ያላትን ሞገሴ ለቅሷን ቀጠለች። የቀለድክም ቢሆን ዘረቢስ አትበለኝ በማለት አለቀሰ። ስታለቅስበት ሞገሴ በጣም ደንግጧል። ተረጋጊ ይቅርታ አላለም። ቤተሰቦችን አላወቁም ማለት እንግዲህ ዘረቢስ ነኝ ማለት አይደለም። ግን እኮ ጠባቂም ተከላካይም ወንድምና እህት ጠበቃም ሊኖረኝ ይችላል ስለማላውቀው እንጂ በማለት ታለቅሳለች። ሞገሴ ደንግጦ እንግዲህ እጅግ ይቅርታ፣ የምር እጅግ በጣም ካልሽው በላይ ይቅርታ፣ በእኔ በቻልኩት መጠን ሁሉ ቤተሰቦችን ለማፋለግ ሞክራለሁ ብሎ እንግዲህ ሲላት እጅግ በጣም ደስ ብሏት እንግዲህ ዘረቢስ እንዳልሆንኩ መጠየቅ እፈልጋለሁ በማለት እንግዲህ ቅፍ አድርጎ ያጽናናታል ማለት ነው። ሞገሴ ዳጣዬ ድምቀት እኮ ነች፣ ሁለተኛ ግን እንደዚህ እንዳትለኝ በማለት ተስማሙ። ከዚህ በኋላ ብልሽ እንግዲህ እናቴ ልጅ ያደረገኝ ወይም የዝናት ይሳያላለው ዝና እንደምትፈራው ስለሚያውቅ ይጫወትባታል። እንግዲህ ፈታቢ እኔ በጣም ከሚገርመኝ ነገር ዳጣ አሁን ስታለቅስ አይተናት፣ አሁን ስታዝን፣ አሁን ስትስቅ ደስ ይላል። ቶሎ የመርሳት ችሎታዋ ማለት ነው። የድራማው ድምቀት ነች እንግዲህ ዳጣ። እውነት ለመናገር ሞገሴ መኪናውን ሸጦ የጎደልህን 1.5 ብር ይሄው ሰጥቶሃል በማለት ብሩኬን እንግዲህ ሰፕራይዝ ስታደርገው እያየ አላመንም በጣም በርግጓል። ተመስገን እያለ ያመሰግናል። እንግዲህ በጣም ፈጣሪውን እያመሰገነ ወይኔ ጓደኛዬ እያለ ምሳሌን ሳም ያደርጋታል። ዳጣዬንም በጎን ቅፍ አድርጎ ተመስገን ይላል። አልደውልለትም፣ እሱ ያደረገው ከአቅም በላይ ነው፣ ግን አልቀየምም። እሱ ይሄን ያክል እንደተቀየመኝ መስማት አልፈልግም ይላታል። ያለህን ልንገርህ ስትለው የደረስኩልህ ስላለፈ ጓደኝነት ጊዜያችን ነው ብሏል ስትለው ክፉ ሰዎች ሲያስቸግሩሽ ምን ያለ በዚህ ህይወት ብሞት የተሻለ ነው ብለሽ ስትይ ግን ደግሞ እንደ ሞገስ አይነት ሰዎች ይጥልልሻል በማለት ያሳልግት ማለት ነው። ወደታውን መመለስ አልችልም፣ እንድመልስ ፈጣሪ ይርዳኝ፣ ከፈጣሪ ብቻ ነው። ምሳሌ ውጭ ስትሄጂ የምታመጭልኝ እንዳትረሽ እያለኝ እንግዲህ ትቀልዳለኝ። ውድ ቤተሰቦች ቅድስቴም ትልቅ ባለውለታዬ ናት አለ። ቅድስቴ እንግዲህ ወርቁ ተበላ በማለት ዳጣዬ ጩኸ ስልክ አላነሳም ስትል እንግዲህ ድራማው አልቋል። ውድ ቤተሰቦቼ ቀጣይ ፕሮግራም ቅድስቴ እንግዲህ ምንም ሳትሆን እንደምትደርስላት ተስፋ እያደረጉ ውድ ቤተሰቦቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ውድ ቤተሰቦቼ ሰላም ለሀገራችን፣ ሰላም ለሕዝባችን። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ቆይታ ይሁን። አቤት እናትነት ሚስጥሩ ረቂቅ
መልስ የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥር